ኢትዮጵያ እየመከረች ነው። የኢትዮጵያ ሀገራዊ ምክክር ጉባኤ በነገው ዕለት እንደሚጀመር ይታወቃል። መላው ኢትዮጵያውያንም በጉጉት እየጠበቁት ይገኛሉ። ይህንን በማስመልከት ታዲያ ምክክር ኮሚሽን ከዚህ እንደምትመለከቱት እንግዲህ በማርሽ ባንድ የታጀበ የማስጀመሪያ መርሃ ግብሩን እያካሄደ ይገኛል። ኢትዮጵያ አሉባት የተባሉ ለዘመናት የዘለቁ የፖለቲካዊ ማህበራዊና ሌሎች ቁርሾችን ለአንዴና ለመጨረሻ ጊዜ በዘላቂነት የምትፈታበት ታላቅ መድረክ እንደሆነ ይነገራል። የኢትዮጵያ ሀገራዊ ምክክር ጉባኤ በነገው ዕለት የሚጀምረው ሀገራዊ ምክክር ይፋ ከመደረጉ በፊት በዛሬው ዕለት ከኋላ እንደምትመለከቱት እንግዲህ በማርሽ ባንድ እንደታጀበ የማስጀመሪያ መርሃ ግብር እየተካሄደ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤውን ከማስጀመሩ በፊት በዋዜ ማለት እንግዲህ ከዚህ እንደምትመለከቱት ደመቅ ባለ ሁኔታ በማርሽ ባንድ አስጀምሮታል። ይህም እንግዲህ ኢትዮጵያ በጉጉት የምትጠብቀውና ችግሯን በዘላቂነት ይፈታል ተብሎ የሚጠበቀው የሀገራዊ ምክክር ኮሚሽን የማብሰሪያ ስነ ስርዓት ነው። በስነ ስርዓቱ ላይም እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መስፍን አርአያ ንግግር አድርገው ነበረ። ኢትዮጵያ አንድና ብቸኛ መፍትሄዋ የኢትዮጵያ ሀገራዊ ምክክር ማስኬድ ብቻና ብቻ እንደሆነም ተናግረዋል። እንኳን ለዋዜማ ሁላችን በሰላም አደረሰን። እንግዲህ ሰሞኑን ከአንድ ጀምሮ 4000 ተሳታፊዎች አዲስ አበባ ገብተው ከመላው ዓለም ጭምር ወገኖቻችን ለምክክር ተዘጋጅተዋል። ነገ መክፈቻው ነው፣ ዋናው መክፈቻው ነው። ዋናው ስራ ደግሞ ከሚቀጥለው ቀን ጀምሮ የሚካሄድ ይሆናል። ኢትዮጵያውያን ወንድሞቻችን፣ ልጆቻችን፣ አረጋውያን፣ ወጣቶች፣ ሁሉም አካል ጉዳተኛ፣ ሴቶች ሳንል ሁላችንም በጋራ ለመጀመሪያ ጊዜ አርሶ አደር አርብቶ አደሮች ከልሂቃኑ ጋር አብረው ቁጭ ብለው ስለ ሀገራቸው የሚመክሩበት ሰዓት ነው የደረስነው። ይሄ በኢትዮጵያ ታሪክ የመጀመሪያው ነው። ቁጥሩ ደግሞ ምናልባትም በዓለም ትልቁ ነው። 4500 ላይ ተከፋፍለው ለ30 ቀናትና ትንሽ ከዛም ዘለግ በሚል ቀናት የሚወያዩበት ጊዜ ነው እና ዛሬ ዋዜማ ላይ ነን። ለመላው ኢትዮጵያውያን የ2019 ከመግባቱ በፊት ተመካክረን በተወሰኑ አጀንዳዎቻችን ላይ መግባባት ላይ ደርሰን የምናይበት ጊዜ ይሆንልናል ብዬ ተስፋ አደርጋለሁ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት መካሄድ የሚጀምረውን የኢትዮጵያ ሀገራዊ ምክክር ጉባኤ አስመልክቶ በዋዜማው ላይ መልእክት አስተላልፈዋል። በዚሁም መልእክታቸው ታዲያ የኢትዮጵያ ሀገራዊ ምክክር ኮሚሽን በዋናነት የዚህ ትውልድ የፖለቲካ መድረክ ብቻ ሳይሆን የቀጣዩ የመጪው ትውልድ እጣ ፈንታ የሚወስን እንደሆነ ተናግረዋል። ሀገር የምትፈልገው ነፍጥ አንስቶ የሚታገሉ ሳይሆን ሰላማዊ ታጋዮች እንደሆነ ጠቅላይ ሚኒስትሩ አንስተዋል። በዚሁ በዋዜማ ላይ ባስተላለፉት መልእክታቸው ጠቅላይ ሚኒስትር አብይ አክለውም በዚሁ መልእክታቸው ላይ ኢትዮጵያውያን ይህንን እድል መጠቀም እንዳለብን ማሳሰቢያ ጭምር መልእክታቸውን አስተላልፈዋል።